ትናንት ጁማ ስለነበረ ትናንት ነገርኳቸው። እዛው ነኝ አሁን። እዛው በር ላይ መስጊድ አለ። እኔ በር ላይ ተባረክ። እናቴ በጣም ነው ማመሰግነው። በጣም አመሰግናለሁ። ባለሽበት ፈጣሪ ይጠብቅልሽ፣ ልጆችሽን፣ ቤተሰቦችሽን፣ ጓደኛሽን ይማርልሽ። በጣም ነው የማመሰግነው። የ30 ሰው ብላለች። ለ30 አለ። እናቶች ናቸው። ልጆቻቸው እንደምታዩት ይዘው በጣም ደስተኛ ናቸው። ሽሮ በርበሬ መሆኑ በጣም ደስተኛ ናቸው። አቡዬ ከምንም በላይ ማለት ነው። ሞዴሬተር ቤቲ ናት። ለ30 ጎዳና ላይ ለሚኖሩ እናቶች፣ ልጆች ላላቸው እናቶች ምሳና ለእያንዳንዳቸው ሽሮና በርበሬ ያደረገችው ቤትዬ ናት። ተባረክ በሏት። አሁን ሀቡዬ ይሰማል አይደለ? አዎ ይሰማል። በርበሬውና ሽሮውን እየሰጠን ነው። እዚህ ሁላችሁም እስቲ አብራችሁን ቆዩ ነው የሚባለው። አዎ እያየን ነው። እኔ ምስር ነው ኮምዳሳት በርበሬ ለሚፈልጉ በርበሬ፣ ሽሮ ለሚፈልጉ እንደ ፍላጎታችሁ። በርበሬ የምትፈልጉ በርበሬ፣ ሽሮ የምትፈልጉ ሽሮ። ሁሉም በርበሬ ነው የሚወደደው ከእስከ ሽሮ። አንዱ ሁሉንም እንጂ ማዚ በርበሬ ነው ሽሮ ማይ ሽሮ በርበሬ እየመረቃችሁ ፕሮቴክት ታደርጋችሁ እሷ ዞር ብላ የኛ ልጆች ቆንጆ እስኪ ልጆች ነው ወደዚህ እንዳይዘጋ ዱዱዬ ወደዚህ በርበሬ ሽሮ ቀይር የላ በርበሬ የምትፈልጉ በርበሬ፣ ሽሮ የምትፈልጉ ሽሮ። ሁለቱን አይቻልም፣ አንዱን ነው። እሺ አንድ ተዳረሱ። እንዲዳረስ ለሁሉም እንዲዳረስ ገና ስለሆነ እሺ እሺ። ሰላም ከፈር ልጅ እንዳይዘጋ በርበሬ አለቀ። ቆይ መጀመሪያ እዚህ ጋር እንጨርስና
ይሰጣችኋል። አንዴ ዞር በሉ። አንዴ ምግቡም ትበላላችሁ። መቼ ተሰጣት? ተሰጥቶሻልማ። እናትሽ የት ሆና ነው? ምን ሆና ነው? ምን ሆና አሟት? ስጫት በቃ ይሄ ስጫት በቃ እናት አለች። የት አለች እንዴ? እናትሽ እያልሽ ነው ታማለች። ችግር የለም በቃ ችግር የለም በቃ ችግር የለም። ውሰጂ እናቴ ችግር የለም። አዎ ቡዜ ልጆች ወደዚህ ብትወጡስ? ዱዱዬ አንተ አትግባሽ እንዳይዘጋ። አቡዬ ጥሩ እየሄደ ነው ወይስ እንዴት ነው? ቆንጆ ነው በጣም። እሺ ብትሰጥም ችግር የለም። የሚላስ የሚቀመስ የለም ካለች ምን ይደረጋል? ችግር የለም። ትውሰድና ችግር የለም። ውሃ ስጡ ይሰጣችሁ። ባባ ናማ ውሃ ልጅቷ ለምታስቸግራት ብትሰጣ ቡዜ እግዚአብሔር ይመስገን ደህና ትምጣና ችግር የለው ምግብ ትብላ። እሺ ይምጡና ይብሉ ችግር የለው። እቤት እኮ እንጀራ ማዚ እቤት የተጋገረ ስላለ 5 ይጨመር አመጣሽው። እሺ እሺ እሺ። አይ ሰዎቹ ከመጡ ና አባት አንተም ብላ። ቀስ እንዳይሻኝ ወይ ህይወት ታሪሽ ከፈለሻው ይሉ ለልጆቻችሁ ሳህን ላይ ሆኖ እንጀራ ይጨመር። እሺ ለሳህኑ እንዲበቃችሁ አንዳንድ ዙር እናድርስና ስንጠጋ ፍላወር ላክ
ሳዲቅ አገኘክ ፎሎ አድርጉት። የስ ሀና ካም ቆይ ካሜራውን ላዞርልሽ። ናይ ሀና አልሰማሽኝም? ኧረ አሳቀሽ ገደልሽኝ በገዛ ቤቴ ሀና። ኧረ ተይ 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 ተይ። ይህን ያህል አንቺ ምንድን ነው የማትታዩ ካሜራ ላይ? ቴዲ አፍሮ ነሽ። ለነገሩ ቴዲ አፍሮማ ይታያል። እዚህ ጋር አድርጊ። ቴንኪው። እሺ ጠገቤና ራስ ቀዳለሁ። ተሳቀቁ እኮ ሀና። እኔ ክፍል በመጣ ቁጥር ቆማ ግደሏት። ካሜራው ካልዞረ አትገባም። ትዝ ይላቸዋል። አንድ ቀን እንጀራ ልታዞር እና እንዲ ላሳይችላት ኖ አለችኝ። ኖ ፊትሽን እኮ አይደለም እጅሽን ብቻ ምጣዱ ላይ እያዞርሽ ስላት እኔ አልፈልግም ማለት እሺ በቃ ያዥልኝ እና እኔ ላዞር ስላት ለመያዝ ራሱ ስልኩን በሆነ ነገር የምታይዋት መሰላት። ያናስ ይለያል። አትፈልግም እንደዚህ ያለ ነገር አለ። ያው ዶንሽ ከሁላችንም ትንሽ ስሜት አለው ታውቃለህ። የስሜት መሰቃቀላበት ነው። በሰርዳት ነው። በኋላ ላይ ማውራት እንችላለን። እሺ ይቅርታ አድርጉ። እኔ ወደ ድርጅቱ ልመለስ። በኋላ ነው እኛም ልንሄድ እንገናኛለን። ያስጎመጃል በጣም ማሻላ። እኔ ደግሞ ትኩስ ሽሮ ስወድ በጣም አመሰግናለሁ። እንትን ቢኖር የሆነ ግቢ ነገር ቢኖር ወይ ድንኳን ነገር ቢኖር አሪፍ ነበረ። የልጆች ድምፅ እንዳይዘጋብሽ ነው ሚውት ያደረገችው። እሺ እሺ እናት ውዶቼ፣ ሳይድ ሞባይል ሾፕን ፎሎ አድርጉልኝ። ሳይድ ሞባይል ሾፕን ፎሎ አድርጉልኝ ፕሊዝ። ለእኔ ነው አሁን ሳይድ ሞባይል ሾፕን ፎሎ አድርጉልኝ የሚላችሁ ለእኔ ለራሴ ለግል ጥቅሜ ነው፣ ለእርዳታ አይደለም። እስከ ዛሬ ለታመመ ሰው ቻሌንጅ እርዳታ ምናምን ነው ፎሎ አድርጉልኝ የምላችኋል። ለመጀመሪያ ጊዜ ለራሴ ጥቅም ለራሴ ለግል ጥቅም ጠይቄያቸዋለሁ። ሳዲቅ ሞባይል ሾፕ ፎሎ አስደርጌ። ኧረ ሳዲቅ ምን ነበር ያልኩት ታዲያ? ሳዲቅ ሳይሆን ምን አልኩ? ሳይድ አልኩ። ኤኒዌይ ሳዲቅ ሞባይል ሾፕ እንትን ለእኔ ሰይድ አልኩኝ። ሶሪ ኬት አምጥቼ ነው ሰይድን ደግሞ ሰይድ የሚባል ሰውዬ ማን እንደሆነ ይጠየቅልኝ። ባለቤቴ ሳይሰማ ማን ነው ሰይድ? ሳዲቅ ሞባይል ሾፕ ለእኔ ልጅ ለሳይመን ለመጀመሪያ ልጅ ለሳይመንዬ አይፎን 17 ፕሮ ማክስ ስጦታ ሊሰጠኝ ነው። ምን ካረኩኝ ፎሎን የእሱን 50 ሺህ ካስገባው እና እባካችሁ ወዳጆች የምትወዱኝ ደስታ የሚያስደስታችሁ ፎሎ አድርጉልኝ።
ሳዲቅ ሞባይል ሾፕን ሁላችሁም ፎሎ አድርጉልኝ። በሁለት አካውንቴ ፎሎ አድርጌዋለሁ። የኔ ማር የኔ ቅን ፈጣሪ ለአንቺ ሁለት ነገር ይስጥሽ። ዛሬውኑ የምትፈልጊውን ይስጥሽ። አቡዬ እንዴት ነሽ? ወይ እንዴት ነህ? ሰላም ነው። ይቅርታ ሰላም ስላለሽ ላይ ነሽ ብዬ ነው ማለት አንተ ወይ ሁለት ስልክ ካለክ በአንዱ ተጠቀም ስራክን፣ አንዱን እዚህ ጋር ገዝት ላይ ያስቀምጠው ፕሊዝ። ማለት እኔ ቶሎ ፎሎ እንዲሞላልኝ እፈልጋለሁ። አንተ ደግሞ እየተገኘክ አይደለም፣ እየመጣክ አይደለም። ትናንትናም ሄድክብኝ። ያኛው ብዙ የለውም፣ ለዛ ነው። አንድ ራሱ የለውም፣ ለዛ ነው ትንሹ። ወይ ሌላ አካውንት በምስር አካውንት በቀጠርካት በሰራተኛ ከአካውንት ስሩ። እሺ እና ይህኛውን ፎሎ እስኪሞላ ድረስ ብቻ ለእኔ ተውልኝ። እዚህ ይቀመጥልኝ። በሌላ ስልክ በማትጠቀመው ስልክ ካለክ ዋትሳፕ ሌላ ነገር ግን በሌላ ስልክ ተጠቀምና ፎሎ እስኪሞላ ድረስ እዚህ ይቀመጥ። እሺ ችግር የለውም አቡዬ፣ ችግር የለውም። ሁላችሁም ፎሎ አድርጉት ጋይስ። 13,000 የቀረኝ ሞላዋለሁ። የቀረኝ 12,750 ልሞላው 37,300 ደርሰናል ጋይስ። ፕሊስ ሁላችሁም ፎሎ 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 አድርጉት። ሳዲቅ ሞባይል ሾፕ የሚለው እና ለሁሉም ደግሞ ለጓደኞቻችሁ ምናምን ሼር አድርጎልኝ። 2 አካውንት 3 አካውንት ያላችሁም ፎሎ አድርጎልኝ እና ይሙላ። ሀሳቡን እንዳይቀይር። ኧረ በፍጹም አይቀይርም እንዴ! ነውር ነው። ነጋዴ እኮ ነው፣ ለስሙ ይጨነቃል። እንዴት ቃል ገብቶ በህዝብ ፊት ሀሳቡን ይቀይራል? በፍጹም። የምር አድርጌዋለሁ። አንቺ ፎሎ ያንሳል። አመሰግናለሁ። እንደውም አሁን ከፍዬው ስልኩን ከፍዬው ተገላግዬው ሞር ሌላ ስራ ቢገባ በዚህ ችግር የለም። መጀመሪያ እንትን ይበል፣ ፎሎ ይምላ። እኔ ፎሎ ሲ ሀሳቤ እንደማልቀይር ለማረጋገጥ ብዬ ነው። ምንም ችግር ያምናለሁ። ሽሮ ፍስስ ፎሎ ሁላችሁም ሳዲቅ ሞባይል ሾፕን ፎሎ አድርጉ። እኔ እኮ ላይፍ ብገባበት በአንድ ቀን ይሞላል። ከአንድ በላይ ብቻ ለሀቡዬ ባደረግ ነበር። የኔ ፍቅር አመሰግናለሁ። ሼር አድርጉ ለሰው። ይህንን አካውንት ፎሎ አድርጉ። ለሳይመንዬ አይፎን 17 ሊሰጠው ነው ብላችሁ ብዙ መልካም ሰዎች አሉ። ሼር አድርጉላቸውና ፎሎ ያድርጉ። ለሳይመን ያልሆነ ደግሞ ፎሎ አድርግ ያለው ቴንኪው ማይ ላቭ። ሳዲቅ ሞባይል ሾፕ የሚለውን ሁላችሁም ፎሎ አድርጉ። ሳዲቅ ሞባይል ሾፕ የሚለው እኔ በ3 ነው ያደረኩት። ቴንኪው ሶ ማች ሀቡዬ። አካውንቱ ቪዲዮን በዚህኛው አካውንት ፖስችው እንትን አለብኝ። በዚህኛው አካውንት ስፖስተው ኮፒራይት አደረገብኝ። ዲዩት ነው የማደርገው። በዚህ ግን ላይፍ ከመክፈቴ በፊት ዲዩት ማድረግ ነበረብኝ። በዚህ ራስታውት። እሺ ሁላችሁም በዚህኛው አካውንቴ እየገባችሁ ሁላችሁም በዚህ ገስት ላይ ባለው አካውንቴ የፖስትኩትን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ ትኬት ለቆረጡ ሁሉ እንዲደርሳቸው አድርጉልኝ። በኢትዮጵያ 2,000 ብር ትኬት ቤት የቤት አቡያ እንደ እየመረቁ ስለሆነ እሺ ይመርቁ። እሺ እማማት መርቋትም እንደ ሀቡ ጤና ወንድሚሆን ይስጣት። ያርጋት ከፍላለች እና ከፍ ያርጋት።
አሜን እና ሰላም ተመለስ። አሜን አሜን አሜን። ሰላም ሁኑልኝ። በቃ እሺ እናቶች በጣም አመሰግናለሁ ውዬ እህቴ ቤትንም በጣም አመሰግናለሁ። በእውነት እግዚአብሔር ይስጥልን። ደስታው በስማም የእነሱን ደስታ ማየት እንዴት ደስ እንደሚል በጣም ነው የምናመሰግንሽ። ይህንን ደስታ ናይ ስላረግሽን እናደርጋለን። አያችሁ ከምንም በላይ ሽሮና በርበሬው አስደስቷቸዋለን። ግን ሁሉም በርበሬ ነው የሚፈልገው። በርበሬ 1 ኪሎ ስንት ነው? ምስር ስንት? ምስር አይሰማትም፣ ጫጫታ ላይ ስላለች። ለምንድን ነው እንትን ያሉት? ምን አለባት? ቻሌንጅ አለባት፣ ቻሌንጅ አለባት። ይሰማላል። አቡዬ ስልክ ገብቶብኝ ነው። መስጠት ይቻላል፣ ለእነዚህ እናቶች መስጠት ይቻላል። አልባሳት ያላችሁ እንዲሁም ደግሞ ታመው የተኙም ስላሉ መጎብኘት እንድጎበኝላችሁ የምትፈልጉ አቅሞ ያላችሁ፣ እኔ ጉልበት ነው ያለኝ ቤተሰብ፣ እኔም ያው እንደነሱ ነኝ። ግን ከኔው ገዝታችሁ ደግሞ ለእነሱ ስሰጡ 2 አይነት ጥቅም ነው። ለቅሶ ይዘጋል። አንዴ ልጆቹ ዝም እስኪሉ ጠብቂ። ሚሚዬ ዛሬ ማታ ቻሌንጅ አላት። ትናገር ያልሽው ማናት ውዴ? ምስር ናት። እኔ ነኝ አቡዬ። ምንድን ነው ቻሌንጅሽ? ማሪ ተናገሪ። ትንሽ ራቂ ከህፃናቶቹ ድምፅ እሺ። ትንሽ እሺ አቡዬ፣ ትናንት ላይቭ ገብቼ እያቁላለው ቁሌት የሚሸጥ ቁሌት አለኝና አንድ ወንድሜ ገብቶ እሺ ራሽን አስተዋውቂኝ አለ። ራሴን አስተዋወቅኩት። ምስር እባላለሁ። የተለያዩ የባልትና ውጤቶችን ቤቱኝ እያዘጋጀው ልጆችን እያሳደግኩ እንዲሁም ደግሞ ስልስ እሸጣለሁ። ታጥቦ የተዘጋጀ ዶሮ፣ የተሰራ ዶሮ እንዲሁም ደግሞ ነዳያንን እመግባለሁ ስለው እሺ እንደዛ ከሆነ እኔ ብዙም አቅም የለኝም፣ ግን አንድ ቻሌንጅ ልስጥሽ አለኝ። በደስታ ብዬ ተቀበልኩኝ። ምንድነው በዛን ሰዓት ለ1 ሰዓት የሚቆይ ቻሌንጅ ነው የሰጠኝ። ቻሌንጁ ምንድነው? ላይቭሽ ላይ 250 ሰው ከገባ እኔ 1 ሙሉ ዶሮ አሰራሻለሁ። አሰርቼ ግን እኔ አይደለም የምበላው ለነዲያን ነው የምታበይልኝ አለኝ ማለት ነው። ለነዲያን ማለት እዛ እሺ ነዲያን ምስኪን አቤት ለነዲያን አዎ ለምስኪኖች። ከዛ በዛን ሰዓትም ሳይሳካ ቀረ። እንዲያውም ለምን አይራዘምም ተብሎ ተራዘመ። አሁን ሳምንቱ ሙሉ በኢትዮጵያ ሰዓት አቆጣጠር ከ1 ሰዓት ተኩል ጀምሮ ቤቴን እከፍታለሁ። 500 ሰው በ2 ሰዓት ውስጥ 500 ሰው ከገባ 10,000 ብር ጨምሮ 17,000 ብር ሊሰጠኝ፣ ከ500 በላይ ከሆነ ደግሞ ብሩ ከፍ እያለ እንደሚሄድ ቻሌንጅ አዘጋጅቶልኛል ሀቡዬ። እና ይመጣሉ ሁሉም ምን ይልካቸዋለሁ። መቼ ነው? ከዛሬ ጀምሮ ለሳምንት ነው የሰጠኝ። ለሳምንት አድርጌዋለሁ ብሏል እኮ። ከሳምንቱ አንድ ቀን 500 በላይ ሰው ከገባ ከ10,000 ብር በላይ ሊያዝሽ ዶሮ እኮ። መች እናድርገው ታዲያ ቀኑ? ይኸውልሽ አቡዬ፣ አሁን ለምሳሌ ዛሬ ቅዳሜ ነው አይደለ? ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ እስከ ዛሬ ሳምንት በየቀኑ ገባለሁ። 1 ሰዓት ተኩል ላይ ማታ ማለት ነው በኢትዮጵያ ሰዓት አቆጣጠር። እሺ። ስለዚህ በዛን ሰዓት ሪከርዱ ከተሰበረ ከ2500 ከገባው ከፍተኛ ነው ያለው እሱ። ከፍተኛ ነው የምሰጥሽ ብሩ
2500 ከገባሽ። ከዛ በታች ከሆነ ግን እኔ ዶሮውንም 10,000 ብር ሰጥሻለሁ ብሎኛል። ይሄ ነው ቻሌንጁ። ችግር አለ ተደመጥ መግባት ነው ምን ችግር የለው እንመጣለን። አዎ ሀቡዬ ለእኔ በጣም ይጠቅመኛል። ምናልባት አንዳንድ ሰዎች ምን ታስጨንቃታለህ ምናምን ይላል። በጣም ለእኔ ብዙ ነገር ነው የማገኝበት። ይህ ብር ለእኔ ይጠቅመኛል። ሁላችሁም የሀቡ የምትወዱ የሀቡ ቤተሰቦች እኔ እህታችሁ ነኝ። በቃ እህታችሁ ነኝ። በቃ ልጆቼ ላሳድግ። እሺ ቤተሰብ ሌላ ምንም አልፈልግም። እኔ ጉልበት አለኝ። እንደምታዩ ካሜራን ቆይ ላዙርላችሁ። ወጣት ነኝ የምታዩት ማለት ወይ እግዚአብሔርን ወጣት ነኝ ሀቡዬ። ያው መስራት እችላለሁ። አቅሙ አለኝ፣ ጤና አለኝ። የምታያቸው 3 ልጆች እኔ ናቸው፣ ቅድም ያየሻቸው ማለት ነው። እኔ መለመን አልፈልግም፣ መስራት ነው የምፈልገው። አሰሩኝ የትም ቦታ። ለምሳሌ የታሰረ ጓደኛችሁን፣ የወለዱ ጓደኞቻችሁን ወይ ቤተሰቦቻችሁ እንዲሁም ደግሞ ለሀዘንም ሀዘን አያምጣብን። ሀዘንም ካለባችሁ ከ6 እንጀራ ጀምሮ አገልግል እዘዙኝ። አንድ አይነት ወጥ እሰራለሁ እኔ። እንዲሁም ደግሞ የተቸገሩ ሰዎች እንደዚህ ለመመገብ በንግስ ቀን በተለያዩ ፕሮግራሞች እዘዙ። ቤተሰብ አሰሩኝ፣ እኔ እሰራለሁ። አቅሙ አለኝ። ስለዚህ እዘዙኝ። እኔ ገንዘብ ነው የሌለኝ፣ አቅሙ አለኝ፣ ጤና አለኝ። እግዚአብሔር ይመስገን። ታማኝ ነኝ። ከምንም በላይ እኔ እታመናለሁ። ምግቡ ላይ ጣፍጥ ይችላል፣ ግን እምነት ታማኝ ነኝ። በቃ በግልጽ የምነግራችሁ ማለት ነው። ዶሮዬ ደግሞ ቅመሱት። ጎንደሬ ለዶሮ ስለማይታማ ማለት ነው። ስለዚህ ቅመሱት። ቆንጆ ዶሮ ሰራለሁ። ስልስ ብትሉ በቤታችሁ መስራት ከፈለጋችሁ ታጥቦ የተዘጋጀ ዶሮ አለኝ። ስልስ ለብቻ አለኝ። ወስዳችሁ ቤታችሁ መስራት ትችላላችሁ። ቅቤም ካስፈለጋችሁ እኔ ሀቡዬ እዚህ ቲክቶክ ላይ ስመጣ 2 ነገሮችን ብቻ ነው የማልሰራው ነው ያልኩት። የብልግና ነገርና ሌብነት አልሰራም። ሌላውን ግን ቤት አጽጅ ብትሉኝ ራሱ መጥጬ አጸዳለሁ ብዬ ቃል የገባሁት ገና ቲክቶክን ስጀምረው ማለት ነው። ስለዚህ ሁላችሁም አሰሩ። እሺ ቤተሰብ እኔ እህታችሁ ልለወጥ እስቲ ሰው ልሁን። አቡዬ በጣም አመሰግናለሁ። ስሜታዊ ያሆናለሁ አንዳንዴ። እኔ ናረግሽኝ ስሜታዊ ቤት አስገብቶ ቢመጥቻ አጸዳለሁ ስትይ እምባዬ ይቀርራል። አልቻልኩም። ጎበዝ ቦታ ደርሰሽ እንደምናየሽ እርግጠኛ ነኝ። ትችያለሽ፣ ታደርጊዋለሽ። ምንም ነገር እሰራለሁ ለመለወጥ ከሌብነትና ከብልግና ነገር ውጭ ካለ አንድ ሰው መለወጥ ይችላል እና ትለወጫለሽ። ባንቺ ምስፋለን። ጎበዝ። አዎ ሀቡዬ፣ በነገራችን ላይ አንድ ሀሳብ ደግሞ ልንገርሽ ሀቡዬ። እኔ ብቻ አይደለሁም። ምናልባት አሁን ሲያስተናግዱ ያሉ ሴቶች አሉ በዙሪያ የኔ ጓደኞች ማለት ነው። ሁሉም ቤት ችግር አለ፣ ግን እኔ መስራት ከቻልኩ እነሱም ይሰራሉ። ለምሳሌ ባልትናም ብቻዬን አልሰራው። አገልግል ስታዘዝ ጠላ የሚፈልጉ ሊኖሩ ይችላሉ። ኬኔቶ የሚያስፈልጋቸው ሊኖሩ ይችላሉ። የጉልበት ስራ ቢኖር እኔ ብቻዬን አልሰራም፣ ከጓደኞቼ ጋር ነው የምሰራው። ስለዚህ እኔን ስትረዱ 3 ልጆቼን እንዲሁም ደግሞ ጓደኞቼን ነው። እነዚህ እናቶች እኔ እንደውም ሀሳቤ እነዚህ እናቶች ቢያንስ 10 እናት ልክ ሶፍት እንደሚዞረው ማስቲካ እንደሚዞረው በየሱፐር ማርኬቱ እኔ ሽሮዬ ምርጥ ስለሆነ ሽሮ እንዲያዞሩ ሀሳቤ የሆነች ብር ብትኖረኝ ሽሮውን ቢያንስ ለ10 እናቶች ስራ የመፍጠር ሀሳብ አለኝ። ቤተሰብ እንደምታግዙኝ ስለማቅ የሀቡ ወዳጆች ማንንም ከፍ ታደርጋላችሁ ከመሬት እንደምታነሱ ስለማቅ አቡ ተዋትኝ፣ አቡን ተዋት፣ አታመስግኗት። እሺ ቤተሰብ በቃ ትለያለች፣ ለኔ ምርጥ አንደኛ። እሺ የኔ ኮረሪ ማነሻ እንጂ ቅመም። እሺ አንዷ ዶሮ ተፈልጋለሁ እያለች ነው። የተሰራ አንድ ዶሮ ወጥ ስንት ነው ፕሊዝ? ህይወትዬ የተሰራ አንድ ዶሮ ወጥ 7,500 ወይኔ ስንት ነው? ምስር ስንት ነበር ያልሽው? ዶሮ ወጥ ማሬ ሙሉ ዶሮ 7,000 ብር 7,000 ብር 12 እንቁላል አለው፣ 7 እንጀራ አለው፣ እንዲሁም ደግሞ 1 ኪሎ አይብ አለው። 7,000 ብር ዶሮዬን ቅመሱት። የፈረንጅ ነው ያበሻ? ዳደረ ኖ ያበሻ ነው ማሪ፣ ያበሻ ነው የሚጣፍጠው። ህይወትዬ ያበሻ ዶሮ 7,000 ብር ነው። ማዛዝ ከፈለግ ስልክ ቁጥርሽን ንገረኝ። 0966 65 4608 ከፈለጋችሁ ባዮ ላይ አለ። ለሙስሊም ይሆናሉ ያለች አንዷ። ችግር ያለው ሙስሊም ጓደኛ ስላለች ትሰራለች። አዎ ለሙስሊም ከፈለግሽ ደግሞ ማሬ ችግር የለም። ሙስሊም ጓደኛ አለቻት፣ እሷ ትሰራዋለች። እሺ
ይፈልጋለሁ። እሺ ቁጥሯን ያዥ ማሬ። በዚህ ሞራልሽ ትልቅ ቦታ የምትደርሽ ይመስለኛል። የስ በጣም 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 ጎበዝ ናት። ከልቡ መለወጥ የፈለገ ሰው እኮ የሁላችሁ ያማርራሉ። ስራ የለም ምን ልስራ ይላሉ እንጂ በጣም ብዙ ስራ አለ መስራት ለፈለገ። እንደዚህ ዝቅ ብሎ መስራት ጠብር ግፍ ብሎ መስራት ለፈለገ ብዙ ስራ አለ። እንዴ አልሰማችኋትም እንዴ? ቤት አጽጂ ብትሉኝ አጸዳለሁ። አያቸው ስራ። ሌላው ተቀጥራችሁ ስሩ። እኔ ተቀጥሬ መስራት አልፈልግም። እኔ እንዲህ መስራት አልፈልግም። መታዘዝ አልፈልግም። አመሰግናለሁ። ቤት አጽጂ ብትሉኝ አጸዳለሁ እያሉት እየሰማችሁ እና ጎበዝ በርቺ። ዶሮ ወጥ እዘዙ፣ አገልግል እዘዙ። ምንድን ያለሽ እሺ አቡዬ በቃ በቅርቡ ስለምመጣ ይዤ እመጣለሁ። አላህ ደስ ይለኛል። ደስ ይለኛል። እሺ ዳቦ፣ ጠላ፣ እብስት፣ ሁሉ ነገር ምግብ ነክ ነገር በሙሉ ማዘዝ ትችላላችሁ። ለፕሮግራም አይደል? የት ነሽ እያሉሽ ነው? አዲስ አበባ ቃሊቲ ማሰልጠኛው ጋር፣ አዲስ አበባ ቃሊቲ ማሰልጠኛው ጋር። እንዲሁም ደግሞ ስልክ ከፈለጋችሁ ባዮ ላይ አለ 0966 65 46 08 0966 65 46 08 ባዮ ላይ አለ። እሺ የትም ቦታ ታደርሻለሽ? የትም ቦታ አደርሳለሁ። አዲስ አበባ ማለቴ አዲስ አበባ የትም ቦታ ምንም አይገድብሽም። ሰፈር የትም ቦታ። አዎ ዴሊቨሪ ከፍላለሁ፣ አደርሳለሁ። እኔ ራሴ ነው የምሄደው። በነገራችን ላይ ራስሽ ነሽ ወስድሽ የምታሰክቢው? ዶሮ ከሆነ አገልግል ከሆነ የሚበሉ ነገሮች ከሆነ ራሴ ሄጄ አስተናግጄ ተመስግኜ አመስግኜ ቤተሰብ ሁኜ ነው የምመጣው። ምክንያቱም ዝምድናውን ከምንም በላይ ስለምፈልገው፣ ሁለተኛ በተለይ ውጭ ያሉ ሰዎች ኃላፊነት እንዲጥሉብኝ ስለምፈልግ ማለት ነው። ለምሳሌ የወለደች አራስ ከሆነች ወስጄ አቡ እነሱ ያዘዙኝም ብቻ አይደለም ቅቤ ጣል አድርጌ አናቷ ላይ እንኳን ማርያም ማረችሽ ብዬ ነው የምመጣው። ደስ ይላል። እውነት ይህ ባህላችን ደስ ይላል። እንትን የባልትና ውጤት ወደ ካታር ትልኪያለሽ እያለችሽ ነው ኪያ? አዎ እልካለሁ፣ በፖስታ እልካለሁ። ማሪ ትልካለች። ስለዚህ የባልትና እልካለሁ። ፈለጋችሁበት እዘዟት፣ ትልክላችኋለች። ችግር ካለ መታችሁ እኔ ጋር ክሰሱ። የስ አቡዬ የስ እንግሊዘኛ የስ ብቻ ነው የምችለው። የስ አቡዬ የወዘዟት አለች እናት እና ውጤቱም ትልክላችኋለች። አበረታቷት፣ ሁሉ አድርጓት፣ አበረታቷት። በጣም ነው የምናመሰግነው። በጠዋቱ እንደዚህ ያውጣት አይደለም በሆነና ኢትዮጵያ ያሰባሳት ነው። በዚህ እውነት ገና ላይ ቤት ከፍት መተሽ እነዚህ እናቶች በልተው ሽሮና በርበሬውን ተቀብለው ተደስተው መርቀው ይሄንን ደስታ ይሄንን በቃ ደስ የሚል መንፈስ የሚያድስ ነገር እንድናይ ስላደረግሽን በጣም ነው የምናመሰግነው። እውነት ሰው ሲደሰት እንደማየት የሚያስደስት ነገር የለም። እነዚህ ምስኪኖች ይህንን እንጀራ በሽሮ በልተው አመስግነው ለሽሮና ለበርበሬው አመስግነው ተደስተው መርቀው ስናይ እኛ የመንፈስ እርካታ ይሄን ደስታ ነው የምንፈልገው። እኛ ይሄ ነው ሞራል የሚሰጠው። የበለጠ ሰው ለማገዝ ሞራል የሚሆነው ሰው ተደስቶ በአንቺ ምክንያት የሆነ ሰው ተደስቶ እንደማየት የሚያስደስት ነገር የለም።
እና ይህንን ደስታ ይህንን ርቃት እንድናይ ስላደረግሽን በጣም ነው የምናመሰግነው። በጣም አቡዬ እኔም አመሰግናለሁ። በጣም አመሰግናለሁ። እኔም ብቻ ሳይሆን ጓደኞችም እያመሰገኑሽ ነው። በጣም ቪዲዮ እንሰራለን። በነገራችን ላይ አቡዬ የአንቺን ፎቶ ለጥፌ እኔ ቪዲዮ እሰራለሁ። ቅር እንዳይልሽ ያው ከአሁኑ ልንገርሽ ብዬ ነው። በእውነት እናምልሽ በጣም አመሰግናለሁ። በልጆችሽ አገኙ፣ ሌላ ምንም አልልሽ። በልጆችሽ አገኙ እና ሁላችን ግን ቲክቶክን እባካችሁ በተለይ ቤት ውስጥ ቁጭ ብለው እንደኔ ሲያለቅሱ የነበሩ ሴቶች መስራት ሲፈልጉ እባካችሁ ሲሉ አዳምጡ። እኔ እግዚአብሔር ይመስገን ቲክቶክ ከጀመርኩ 6 ወሬ ነው። ያላንኳኳሁት ቤት የለም። ቲክቶክ ላይ ያልገባሁበት ቤት የለም። አንድ ሰው ያለበት ቤት ገብቻለሁ። ትልቅ ቤት ሰው የሚገባበት ቤት ገብቻለሁ። እግዚአብሔር ይመስገን። ግን በሂደት ነው። ይሄ የሆነበት ምክንያት አለው። አንዴ ያልገባሁበት ምክንያት አለው። 6 ወር የፈጀብኝ ምክንያት ስላለው ነው። እንኳንም ሆነው እንኳንም ተደረገ። ብዙ ወሬ ያላብዛባችሁ። በጣም አመሰግናለሁ። አቡዬ ቪዲዮ ሰራለሁ እንዳይደብርሽ ብዬ ነው። አመሰግናለሁ። ፎሎ ያላረጋችኋት ካላችሁ ፎሎ አድርጓት ጋይስ። እና በቃ እንደነገርኩሽ እናሰራሻለን። ስራ ሲኖር ጓደኞቼም እነግራቸዋለሁ። ሁሉ ባልትና ውጤት የሚፈልጉ በውጭ ያሉ ጓደኞቼ ሁሉ እንዲያዙሽ አደርጋለሁ። የምናበላው ሰው ሲኖር እየጠራንሽ እናበላለን እንደ ዛሬው። እሺ። እኔም ደግሞ አሁን ከቀናት በኋላ ደግሞ እኔም የባልትና ውጤቶች እንደዚህ ለእናቶች መስጠት ምሳም ማብላት እፈልጋለሁ። አንቺ ነግሬሻለሁ። ከቀናት በኋላ እሺ አቡዬ፣ ቻሌንጁን ግን እንዳሸንፍ እርዱኝ። እንዲሁም ደግሞ ለእኔ ቻሌንጅ መስጠት የምትፈልጉ ሰዎች ታሸንፊያለሽ። ነገርኳቸው እኮ ለቤተሰቦቼ በቃ ይመጣሉ። በቀደም ራሱ ወደ 2,000 ምናምን ሰው ፎሎ አድርገሽ፣ አሁንም 700 ምናምን ሰው ፎሎ አድርጎሻል። እነዚህ እንዳለ ፎሎ ያደርጉሽ ይመጣሉ ላይቭሽ ላይ። እሺ ይመጣሉ። ቻሌንጅ ታሸንፊና ገንዘቡ ይሰጥሻል። የእኔ እናት በርቺ። እሺ ወግና ነሽ አንቺ። በጣም ብዙ የመስራት እድል እንዳለ ማሳያ ነሽ። የሰው ልጅ መስራት ከፈለገ ቤትን ማጽዳት እንደሚችል፣ ምንም ነገር ሰርቶ የሰው ልጅ መኖር እንደሚችል ማሳያ ነሽ። ሙሉ ጤና ይዘው ሙሉ አካል ኖሯቸው ልጆቻቸውን መለመኛ የሚያደርጉ እናቶች አሉ። ልጆቻቸውን ቪዲዮ እየቀረጹ እየፖሰቱ ልጆቻቸውን መለመኛ። አንቺ ምን አልሽ? በጣም የገረመኝ ነገር ቤት አጽጂ ብትሉኝ ቤት አጸዳለሁ። እኔ ቲክቶክ ላይ ስመጣ የማልሰራው ሌብነትና ብልግናን ብቻ ነው ብለሽ በጣም አስደምመሽኛል። እና አንቺ ትልቅ ቦታ መድረስ ትችላለሽ። ምንም አይነት ስራ ካላችሁ ጋይስ አሰሯት። መስራትና መስራት ብቻ ነው የምትፈልገው፣ መለመን አይደለም የምትፈልገው። ሰው ፎሎ አድርጓት። የምትፈልጉትን ነገር ኢትዮጵያ ውስጥ እዘዟት። በርቺ። እሺ አቡዬ፣ በጣም በረታለሁ፣ እጎብዛለሁ። በእውነት እኔ ለእንገርሽ አቡዬ ምንም ማንንም ማሳፈር አልፈልግም። ባልትና ይዤ ስወጣም በራሴ ማፈር አልፈልግም። ለምሳሌ መጀመሪያ የገባው ዳኒስኪ ቤት ነው፣ ከዛ ህያ ቤት ነው። እነሱንም ማሳፈር አልፈልግም። እናንተ ቤት ያገኘናት ልጅ እኮ ወይኔ እንዲባል አልፈልግም። ገብቶሻላ? በደንብ እኔ ለልጆች የምሰጠውን ለሰው መስጠት ነው የምፈልገው። ግን ውድ ነው ብለው ቢቀሩ ይሻለኛል። እኔ በጣም እንትን ከምል ውድ ነው ብለው ቢቀሩ ነው የሚሻለው። ሁላችሁም ግን እኔን ስታግዙ በጣም አስጠንቅቄ የሚነገር፣ እኔን ስታግዙ ብዙ ሰው ነው የምታግዙት ቤተሰብ። እኔን ባልትና ስታዙ ብዙ ሰው ነው የምታግዙት ቤተሰብ። ሁላችሁም በጣም አመሰግናለሁ። ቤትዬ በጣም አመሰግናለሁ። ሀቡ በጣም ብዙ ሰው አዞኛል። በአንቺ ቤት በጣም ብዙ ሰው አፍርቻለሁ። ትእዛዝ ብቻ አይደለም አቡ እንደዚህ አድርጊ፣ እንደዚህ በይ፣ እንደዚህ በይ። በጣም ብዙ ምክር የሰጡኛል። እኔ ቲክቶክ መግባትና መውጣት እንኳን አልችልበትም። እንዲያው ከፈረንጅ ጋር ያጣላኝ ለምን እንደሆነ አላውቅም። እንግሊዘኛም አይገባኝም። እንግዲህ እስከ 12 ተምሬያለሁ፣ ግን ከላይ ነው ሲሰጥሽ ነው። እና ብዙ ምክር የሰጡኝ አሉ። በጣም አመሰግናለሁ። ሰው አግኝቼበታለሁ ከምንም በላይ። ገና ብዙ ቤተሰቦቼ ይመጣሉ። ብዙ ቤተሰብ ያለኝ። በርቺ። እሺ እኔ እናት። እሺ አቡዬ። ሳዲቅ ከቲክቶክ ወጥተህ ግባ፣ ውጣና ግባ። ሀንግ አድርጓል። ከቲክቶክ ወጥተህ ዩቱብ ወይም ፌስቡክ ከፍተህ ተመልሰህ ስትመጣ ሪፍሬሽ ያደርጋል። ሂዊን አስገቢያት። እሺ ሂዊ፣ ቆይ ሂዊ። ኦኬ ናይ ግቢ ማሪ። ሀቡ ይቅርታ ማውራት አልችልም፣ ግን ችግር የለም የኔ ማር። እሺ ለዚች በአንቺ 10,000 ብር ዝም ብዬ አስገባላለሁ። ተባረኪ ህይወት እናት፣ እድሜና ጤና ይስጥሽ የኔ ውድ።
ክበሪልኝ። ያ የስልክ ቁጥሯን ያዝሽ? ይዣለሁ። ደስ እንዲልሽ ብዬ ነው። አስገባልሻለሁ። እሺ በጣም አመሰግናል ማሪ። አስገብተሽ ደረሰኙ ላኪላት በዋትሳፕ አካውንት ነምበሯን ዋትሳፕ አላት። ዋትሳፕ ዋትሳፕ ላይ አካውንት ነምበሯን። እሺ ኦኬ። እሺ ክበሪልኝ እናቴ። በረዋን የሆነ እቃ ልኬልሻለሁ። በረዋን እቃ ልኬልሻለሁ። ምንድን ነው? ለሱ ጠይቂያት። በቴሌግራም አድርጌ የዚህኛው ፕሮፋይል ለምስቶች ናት። ልኪልኝም በረዋን እና ዋትሳፕ ላይ ያለ እናወራ። የኔ ቁጥር አለሽ ቴሌግራም ነው። ቴሌግራም አሁን እየተጠቀምኩ አይደለም ማሪ። ዋትሳፕ ካለሽ በረዋን ለሀቢባ ስጫት ብለሽ ስጫት። እሺ እሺ። ከዛ ረዋና መታ ዋትሳፕ ላይ ስትሰጠኝ አወራሻለሁ። ኦኬ እሺ እናቴ ተባረኪ። እድሜና ጤና ይስጥሽ። ህይወት አይዞሽ። አንቺ ደግሞ ቆንጆዬ በርቺሽ። ይውዬ በጣም አመሰግናለሁ። እሺ በወጣ ይተካ። በልጆችሽ አገኘው ልጅ ካለሽ ከሌለሽ ደግሞ ይስጥሽ፣ ዘርሽ ሙልት ትርፍርፍ ይበልሽ። አሚን አሚን። በቃ የኔ ቤተሰቦች እንደዚህ ናቸው። ሳዲቅ ደርሰክ መጣክ እና እንትን ባያት ታስገባልሽ እና ደረሰኝ ዋትሳፕ ላይ ትልክልሻለች። ለእኔም ትልክልኛለች ደረሰኝ። እሺ ሰላም ብይ። ይቅርታ። እሺ ቻው። ሀቡዬ ደክሞሽ ያውቃል ማለት ማሪ ምንድን ነው? ሀቡ ደክሞሽ ያውቃል? እናቲትዮ ምንድን ነው ደክሞሽ ያውቃል? አልገባኝም። ምንድን ነው የምትይኝ? አካውንትሽ ፕራይቬት ነው። ክፈችው፣ አስገባሻለሁ። ክፈችው እና አስገባሻለሁ። ምንድን ነው ደክሞሽ ያውቃል? የምን ማማረር ነው? ምን ሆነሻል? ሚኒ ፍቅር እንዴት ነሽማ? ጋይስ በዚህኛው እንትኔ በዚህኛው አካውንቴ በዚህኛው ገስት ላይ ባለው አካውንቴ ይሄ ሀቡ በሀቡ 8 ይሄ ሀቡ 9 ነው አይደል? ወይስ ሀቡ 10 ነው? ይሄ ሀቡ 9 የት ሄዶ ነው? ይሄ ሀቡ 10 ያልኩት እኮ ኤዲት አድርጌ ሀቡ 9 ያደርገዋል። ይሄ ነው 9። ሳዲቅን አስገቢ። ከየት አምጥቼ ላስገባው ማሬ? ሀንግ አድርጎ ወጥተህ ፌስቡክ ወይም ዩቱብ ደርሰክና ብዬው ነበር። ይኸው መጣ። እሺ አሁን ሪፍሬሽ አድርጓል፣ መጥቷል። እሺ በዚህኛው አካውንቴ ቪዲዮ ሀቡ የሳይመንን ሪኮርድ ሰምቼ ስስቅ ነበር። አየሽዋል እንዴት እንዳዋረደኝ ሳይመን። አረ ምን ሆኖ ነው ሳዲቅ? አሁንም ሀንግ ያደርጋል። ሪፍሬሽ አድርገው ስልክህን፣ እንደ አዲስ አጽዳው ሳዲቅ። ይኸውልህ እንዲያርገግ ስልክህን እንደዚህ ይኸውልህ እንደዚህ ማጽዳት፣ እንደዚህ ጽድት ያው ጽድት እንዲህ ጽድት። አቤት የከፈትኩት ማለት ጽድት ባዶ ሲሆን እንደ አዲስ ቲክቶክ ግባ። ያኔ ሪፍሬሽ ያደርጋል። ይህ እኮ አላስረዳ ከምን ያጸዳክ? ይኸው እሺ ላኩልክ ደረሰንን ሁላችንን ወጥቻለም እኮ ስልክ ሲደወልብኝ በአንደኛው ስልኩ ነው ያታ ኮኔክት አድርጌ ያለው ገባኝ። ሰይድ ልንገርህ፣ ስልክ ሲደወልብኝ ከዛን ስልክ አውርተህ እንትን ስትል ስልክ አውርተህ ሲነቅልህ ስትመለስ ሀንግ ነው የሚያደርገው፣ አያስገባህም። ስለዚህ እንደ አዲስ ስልክን ታጸደዋለህ፣ ወይ ዩቱብ ወይ ፌስቡክ ደርሰህ ሪፍሬሽ ታደርጓለህ። ስልክ የተከፈቱትን ነገሮች እንዳለ ትዘጋቸዋለህ። ገባህ? እንደ አዲስ ነው የምትገባው። የዛኔ ነው የሚሰራው። እሺ ጋይስ እንትን ዛሬ ትናንትና እንትን ተቀባውና ስቲም አደረግኩኝ። ስቲመር አለኝ አይደል? ስቲም ተጠቅሜ አላውቅም ነበር። ትናንትና ተጠቀምኩት። ስቲም አረኩት። ፊቴን አጸዳሁት፣ ቆዳዬን፣ ብጉሮቼም እየጠፉልኝ ነው። ይመስገን ፈጣሪ። እሺ እንትን ኧረ ሰይድ ማለት ወይኔ ጉዴ! ሰይድ ማን ነው? ሳዲቅ እላለሁ። ሳዲቅ አልያዝም አለኝ። ሰይድ እያልኩኝ ኧረ ባሌ እንዳይሰማና ጉድ ማን ነው ሰይድ ብሎ እንዳያስጨንቀኝ። ሳዲቅ በቃ ከዚህ በኋላ ሳዲቅ ነው ታትሟል። ሳዲቅ ሞባይል ሾፕ የሚለውን አካውንት ሁላችሁም ፎሎ አድርጉና 50,000 ሲሞላ ለልጄ ሳይመን አይፎን 17 ፕሮማክስ ቃል ገብቶልኛል። ሳዲቅ
ፍቅርን ጥብቅ ማድረጋት ሰይድ የሚለው እንዳይመጣብኝ ነው። ማነው ሰይድ ግን ጋይዝ? ትናንትና እኛ ቤት ሰይድ የሚባል ባለ ጉዳይ መጥቷል። ኧረ ይሄ ነገር ይመርመር። ትናንትና ሰይድ የሚባል ባለ ጉዳይ እዚህ ቤት መጥቷል። አልመጣም። እሺ አቡዬ የምር አልቅሼ አንቺ የምትመክሪኝ ትዝ ሲለኝ ደግሞ እበረታለሁ። እሺ እናት ኢትዮ ሴቲንግ ውስጥ ገቢና ካለበለዚያ ሚዩት ነው ማደርግሽ። ሴቲንግ ውስጥ ገቢና ፕራይቬሲ የሚለውን ትነኪና ፕራይቬሲ ሴቲንግ ፕራይቬሲ ከዛ ፕራይቬት የሚለው በርቷል። እሱን ታጠፊዋለሽ። እሱን ስታጠፊውን ያስገባሻለሁ። ከዚህ በኋላ ግን ፕራይቬት የሆነውን አካውንትሽ ሳታበሪ ሌላ ኮመንት ብጽፊ ሚዩት አደርግሻለሁ። ችግር ያለበት ሰው ችግሩን ይናገር። ችግሩን ህዝብና ፈጣሪ ያይለታል። አለቀ። በተረፈ በኮመንት ማለቃቀስ ማማረር እኔ አልወድም። ችግር ላይ ያለ ሰው ችግሩን ይናገር። ካልሆነ ግን ዝም ብሎ የለቅሶ ኢሜጅ የማማረር ምንድን ነው? ችግሩን ያልተገኘ መድኃኒት፣ በሽታውን ያልተናገረ መድኃኒት አይገኝለት። ሰኢድማ የ2 ብር ኢንተርኔት የሚጠቀሙ ነው። እሱማ ሰኢድ ነበር እንዲህ ሰው እኔ ከአንቺ ኮመንት ፍርፍር ነው የሚያደርገኝ። አይስወር አይለኛ ኮማች እኮ ነሽ። ሳቂታው ብሬን በላው ያለው ልጅ ሰኢድ ነው ስሙ። እሱ ነው አይደለም? እሱ አሚር ነው ስሙ። አዎ እዛ ገበታ ትክክል ነሽ። ሰኢድ መሐመድ ነው ስሙ። አካውንት ነንበሩን አንብቤ ያለው በቃ እሱ ነው። ትናንትና ምላሴ ላይ ታትሞ የቀረው ሊቢያ ያለውን ልጅ 81,000 ብር። እንደው ሊቢያ ካለ ታማሚ፣ ሊቢያ ካለ ችግረኛ፣ ቆሻሻ ውሃ እየጠጣ ከሚኖር ችግረኛ ገንዘብ ይበላል። እኔ ግን በሰኢድ መሐመድ ሳይሆን የምናደደው እሱ ቤት ሰው ነው ብሎ አምኖት ገንዘብ ላዋጣ አይደለም። እሱ ቤት ማንም ቤት እኔ ቤት በአካውንቴ ገንዘብ ምን ጉዳይ አላችሁ? ተው ሲባል ሰው አይሰማም። እሱን ትራስ ክተች እዛ ትራሽ አለ አትተኝ። ልነሳ ሂደሽ ትራሽ አድርጊ። ሌላ ምን አዲስ ነገር አለ? ኧረ በለመደ